ሰላም ጤና ይስጥልን አድማጮች እንደምንውላችኋል። የዕለተ ሐሙስ የታህሳስ 30 ቀን 2018 ዓ.ም የትርታ 600 የምሳሳ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ብርቱካን ዋልተንጉስ ነኝ። አብራችሁን ቆዩ። በቅድሚያ የሀገር ውስጥ ዜና። የኢንዱስትሪዎች የኃይል ፍላጎትን ለማሟላት ከታላቁ የህዳሴ ግድብ ጎን ለጎን ትላልቅ የውሃ ኃይል ማመንጫ ፕሮጀክቶች ሊገነቡ እንደሚገባ የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ ፍስሐ ይታገሱ ገለጹ። በጉባ በተካሄደው የስለ ኢትዮጵያ የውይይት መድረክ ላይ ማብራሪያ የሰጡት ፍስሐ ይታገሱ እንደገለጹት ቀደም ሲል በሀገሪቱ ሰፊ የኢንዱስትሪ እንቅስቃሴ ባለመኖሩ ያለው የኃይል አቅርቦት አነስተኛ መሆኑ አይታወቅም ነበር። በአሁኑ ወቅት ግን ሰው ሰራሽ አስተውሎትና ሮቦቲክስን የሚጠቀሙ የአራተኛ ትውልድ ግዙፍ ኢንዱስትሪዎች ወደ ሀገር ውስጥ እየገቡ ነው ብለዋል። በመሆኑም አሁን ያለው የኃይል አቅርቦት በቂ አለመሆኑ በግልጽ እየታየ መሆኑን ዋና ስራ አስፈጻሚው አስረድተዋል። አንድ ግዙፍ ኩባንያ ብቻ እስከ 1000 ሜጋዋት የኃይል አቅርቦት ሊጠይቅ እንደሚችል የጠቀሱት ዋና ስራ አስፈጻሚው ይህም ማለት በጥቂት ኩባንያዎች ብቻ የህዳሴ ግድብ የሚያመነጨው ኃይል ሊጠናቀቅ እንደሚችል አመላክተዋል። በመሆኑም የኃይል አቅርቦት ለኢንዱስትሪ እድገት ወሳኝ በመሆኑ ተጨማሪ የውሃ ኃይል ማመንጫዎች ከመገንባታቸው ባለፈ በትናንሽ ቦታዎች ብዙ ኃይል ሊሰጡ የሚችሉ እንደ ኒውክሌር ያሉ አማራጮችን መጠቀም መጀመር ለሀገር እድገት አስፈላጊ መሆኑን በአጽንኦት ገልጸዋል። የገና በዓል የውጭና የሀገር ውስጥ ታዳሚዎች በተገኙበት በላሊበላ ከተማ በድምቀት ተከበረ። በዕለቱ የተገኙት የተለያዩ ሊቀ ጳጳሳትም ኢትዮጵያ ሰላሟና አንድነቷ ጸንቶ እንዲኖር ህዝቡ አንድነት፣ ፍቅርና አብሮነቱ ማጠናከርና ለሰላሙ ተግቶ ሊሰራ እንደሚገባም አመልክተዋል። የሰሜንና ደቡብ ወሎ እንዲሁም የኬሚሴ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ኤርሚያስን ጨምሮ ሌሎች ክቡራን ሊቃነ ጳጳሳትና እንግዶች ከበዓሉ ዋዜማ ጀምሮ እስከ ቤዛ ኩሉ ስነስርዓት ታድመዋል። በየዓመቱ ታህሳስ 29 ቀን የገና በዓል በላሊበላ ከተማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እንዲሁም ጎብኚዎች በተገኙበት ይከበራል። ከዚህ ቀን ቀደም ብሎ በተለያዩ ቤተክርስቲያኖች ሃይማኖታዊ ስርዓቶች ይቀርባሉ። በዚህም የገና በርካታ ምዕመናን የውጭና የሀገር ውስጥ ታዳሚዎች በተገኙበት በላሊበላ ከተማ በድምቀት ተከብሯል። በበዓሉ ላይ የተገኙት የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ መንግስት ለላሊበላ ውቅር አብያተ ክርስቲያናት ጥበቃና እንክብካቤ በማድረግ ቅርሱ ዘመን ተሻጋሪ እንዲሆን እየሰራ መሆኑን ተናግረዋል። ታሪካዊ ቅርሶችንና እሴቶችን ከመጠበቅና ከመንከባከብ ጎን ለጎን የኢትዮጵያን ትንሣኤ እውን ለማድረግ በጋራ ለልማት መትጋት ይገባልን ብለዋል። የጥንት አያቶችን ህያው ቅርሶችና ትውፊቶች በመጠበቅና አዲስ ታሪክ በመስራት አሰባሳቢ ትርክት መገንባት ከዛሬው ትውልድም ይጠበቃል ሲሉ ገልጸዋል። የቱሪዝም ሚኒስትር ዴኤታ ስለሺ ግርማ መንግስት ቅርሶችን ከመጠበቅና ከመንከባከብ ባለፈ አዳዲስ መዳረሻዎችን በማልማት ለቱሪዝም ዘርፉ እድገት ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። በርካታ ቅርሶች በዩኔስኮ በዓለም አቀፍ ቅርስነት በማስመዝገብ ከዘርፉ የሚገኘውን ጥቅም ለማሳደግ እየተሰራ መሆኑንም ገልጸው የገና በዓል በላሊበላ በድምቀት መከበሩ ቅርሱን ለመላው ዓለም ለማስተዋወቅ ፋይዳው የላቀ ነው ብለዋል። አድማጮች ቀደም ሲል የሀገር ውስጥ ዜናዎችን ወደ እናንተ አድርሰን ነበር። አሁን ደግሞ በዝርዝር ወደ ተመለከትነው ጉዳይ የምናልፍ ይሆናል። በዝርዝር የተመለከትነው ጉዳይ ደግሞ የኢትዮጵያ የግብርና ዘርፍ በብድር አገልግሎት ማግኘቱን ተከትሎ ከዚህ ጋርም በተያያዘ የግብርና ባለሙያዎች የግብርናው ዘርፍ በብድር አገልግሎት ተጠቃሚ መሆኑ ፋይዳው ምንድነው? ለግብርናውስ መዘመንና ምርታማነት ምን ጠቀሜታ አለው የሚለውን ከባለሙያዎች ጋር ቆይታ አድርገናል። እንደሚከተለው ይቀርባል። የኢትዮጵያን ግብርና ዘርፍ ለማሳደግ የሚቀርብ ብድር የግብርናውን ምርታማነት እንዲጨምር ለማድረግ
የግብርና ብድር ተጠናክሮ መቀጠል እንዳለበት የግብርና ባለሙያዎች ተናገሩ። የኢትዮጵያ የኢኮኖሚ የጀርባ አጥንት የሆነው የግብርና ዘርፍ ለመዘመን የፋይናንስ አቅርቦት መመቻቸት እንዳለበት የግብርና ባለሙያዎች ተናግረዋል። ለገበሬ ብድር መሰጠት የተጀመረው ገና አሁን ነው ማለት ይቻላል። ለተራው ገበሬ ወይም ለምስኪኑ ገበሬ የምትዩ ከዛ በተረፈ ቀደም ሲል የነበሩት የብድር አይነቶች ለኢንቨስተሮች ከውጭ ሀገር ለመጡ ለነሱ ቅድሚያ ይሰጠናል። ለኛው ግን የመደበኛው አርሶ አደር ምንም ጊዜ ብድር ምናልባት በዚህ በህብረት ስራ ማህበር አማካኝነት የማዳበሪያ ብድር ምናምን ሊሰጡ ይችላል። በአጠቃላይ የብድር አርሶ አደሩ በአሁኑ ሰዓት ብድር ማግኘቱ አንድ ከማዳበሪያ መግዛት ውጪ ሌሎች እነዚህ ምርጥ ዘሮችን ወይም ደግሞ የምርት ማሳደጊያ ተብለው የሚጠሩ ኬሚካሎችን ጨምሮ ጸረ ተባይ፣ ጸረ ፈንገስ የሚባሉ ኬሚካሎችን ከገበያ መግዛት ይችላል መርጦ ማለት ነው። በፊት ግን ገንዘብ ስለሌለው ዋጋው ያነሰ ግን የምርቱ ጥራት ወይም ደግሞ የኬሚካሉ ኤፊሽንሲ ያነሰ እንዲገዛ ይገደድ ነበር። አሁን ግን ይሄን ብድር ካገኘ መልካም ነው። ግን እኛ በአፍሪካ ደረጃ ግን ስንታይ የመጨረሻው ዝቅተኛ የባንክ ተጠቃሚዎች መሆናችንን ነው የሚያሳየው። ሁለተኛ እንደገና ደግሞ ለምርት ማሳደጊያነት ምንም ጥርጥር የለው ምርት ያድጋል። ምክንያቱም ምንድነው ቀጥታ አርሶ ወይም ኮትኩቶ ወይም ደግሞ አበልጽጎ ምርት ማግኘቱ ብቻ ሳይሆን የሰው ኃይል ጭምር ሊቀጥር ይችላል። የአርሶ አደር ቀደም ሲል ግማሽ ሄክታር መሬት ይሰራ ከነበረ ገንዘብ ካለው ግን 3-4 ሄክታር መግዛት ይችላል። ከዛም በተጨማሪ ደግሞ ኮንትራት ፋርሚንግ የሚባል ነገር አለ። በኮንትራት የሌሎችን አርሶ አደሮች መሬት ጾሙን ያደረውን እሱን ሁሉ ሊሰራ ይችላል ማለት ነው። ስለዚህ በአንድ ዓመት ውስጥ የሚሰራው ስራ ለቀጣይ 5-6 ዓመታት የሚሰሩትን ሰርቶ ወይም ደግሞ አልምቶ የሚያገኘውን ገንዘብ በአንድ ዓመት ውስጥ ሊያገኝ ይችላል ማለት ነው። በዚህ የገበሬ ህይወት ይለወጣል። ሁለተኛ እንደገና ደግሞ ከዚህ በተጨማሪ ሰፊ ምርት ወይም ደግሞ ብዙ ምርት ባለ ቁጥር ገበያ ላይ ለተጠቃሚው ያነሰ ዋጋ ሊያገኝ ያስችለዋል ማለት ነው። የኢትዮጵያን ግብርና ማሳደግ ማለት የቴክኖሎጂ አጠቃቀምን የሚያመላክት ነው። የኢትዮጵያ ግብርና ምርታማነት እና ምርት ሊያድግ የሚችለው ቴክኖሎጂ በመጠቀም በኩል ነው። እነዚህ ቴክኖሎጂ ደግሞ ለምሳሌ የግብአቶች ይኖራሉ። የማዳበሪያ፣ የኬሚካሎች፣ የመስኖ ውሃ አጠቃቀምን ማጎልበትን ማሳለጥን ይጠይቃል እና እነዚህን ኢትዮጵያን አሁን ያለንበትን እዚህ አነስተኛ ባለይዞታ ገበሬዎቻችንን በእንደዚህ አይነት ቴክኖሎጂዎች ካልተደገፉ በስተቀር ይሄ የምናስበውን የምንመኘውን የኢትዮጵያን ግብርና የማሳደግ አካሄድ አይሳካም። ግብአት ቴክኖሎጂ መጠቀምን ይፈልጋል። ቴክኖሎጂ ደግሞ ለመጠቀም ሀብት ይፈልጋል፣ ገንዘብ ይፈልጋል። የኛ አርሶ አደሮች እንደዚህ አይነት የተደራጀ አቅምም ስለሌላቸው መሆን ያለበት እንደ መንግስት የተወሰደው አቅጣጫ ትክክል ነው ብዬ ልጀምር። ለምን ገንዘብ ያስፈልጋል። ገንዘቡ የሚያስፈልገው በቴክኖሎጂዎችን በብዛት ለመጠቀም በጥራት ለመጠቀም ጥራት ያላቸውን ቴክኖሎጂዎች ለመጠቀም ምርጥ ዘር እንበለው፣ ማዳበሪያ እንበለው፣ ኬሚካሎች እንበላቸው እነዚህ ሁሉ ገንዘብ ይፈልጋሉ። አርሶ አደሩ ደግሞ ይሄን ገንዘብ በተመቻቸ ሁኔታ በእጁ ላይ ስለሌለው ተበድሮ ወደ ኢንቨስትመንት በብድር ወደ ኢንቨስትመንት ገብቶ አቅሙን አሳድጎ ብድሩን እየመለሰ ሀብት ማፍራት ላይ ማተኮር ይግድላል። ስለዚህ እንደኔ ባንኩ ይሄንን አመቻቸ፣ ኢትዮጵያ ንግድ ባንክ ይሄን አመቻቸ ማለት እሰየው ኢትዮጵያ ንግድ ባንክ ያመቻቸው የብድር አገልግሎት ተገቢና ትክክለኛ ነው። እንዳውም ረፈደ። ምክንያቱም ኢትዮጵያ እንግዲህ ወደ ኢትዮጵያ ግብርናዋን ልማቷን የኢትዮጵያ ግብርና የኢትዮጵያ ኢኮኖሚ መሪ ነው ተብሏል። መምራት የሚችለው ደግሞ አቅም ሲኖረው ነው። በአቅም ሲመሰረት ነው። ኢትዮጵያ ግብርና ከቅርብ ጊዜ ድረስ የ10 ኩንታል ግብርና ይባል ነበረ። ባለፉት 20 ዓመታት ውስጥ ነው እንግዲህ ይሄንንም እመርታ ያሳየው። አሁንም ገና ብዙ ይቀረዋል። ምክንያቱም የአየር ንብረት ለውጡም የራሱን የሆነ ጫና እያመጣብን ስለሆነ ፈርጠም ባለ ቴክኖሎጂ ካልተገባበት በስተቀር ይሄ የምንመኘው ምርትና ምርታማነት አይመጣም፣ አይገኝም፣ አናየውም። ስለዚህ መንግስት ይሄንን ብድር በማመቻቸቱ የሚደገፍ ነው። እንዲያውም ዘግይቷል። መዘግየት ብቻ አይደለም። በሌላ ሀገር
ግብርና የራሱ ባንክ አለው። ግብርናን የሚደግፍ የራሱ ባንክ የግብርና ባንክ የሚባል አላቸው ሌሎች ሀገሮች፣ ራሱ ከኢትዮጵያ ንግድ ባንክ ውጪ ማለት ነው፣ ራሱን ችሎ። ስለዚህ ይሄ ከሀብት ማፍራት ጋር የተገናኘ ጉዳይ ስለሆነ ሀብት ማፍራት ደግሞ ገንዘብ ደግሞ ይሰራበታል፣ ወደ ቢዝነስ ይገባል፣ ዳይም ይከፈላል። ስለዚህ ገንዘብ ትራንዛክሽኑ ሲጨምር የኢትዮጵያ አርሶ አደሮች ተጠቃሚ ይሆናሉ እንጂ በቢዝነስ ኮንሴፕት ቢዝነስ ፕላኑን ማስተካከል ላይ ነው እንጂ ብድር መውሰዱ ችግር የለውም። የኢትዮጵያ የኢኮኖሚ የጀርባ አጥንት የሆነውን የግብርና ዘርፍ ለማዘመን የፋይናንስ አቅርቦት መመቻቸት እንዳለበት የግብርና ባለሙያዎች ጨምረው ተናግረዋል። አድማጮች ቀደም ሲል ከባለሙያዎች ጋር በተደረገ በዝርዝር የተመለከትነው ጉዳይ ያዳመጣችሁትን ይመስል ነበር። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የቻይና የውጭ ጉዳይ ሚኒስትር ዋንጊው ከትላንት ጀምሮ ለ5 ቀናት የሚቆይ ይፋዊ ጉብኝት ወደ ኢትዮጵያ፣ ሶማሊያ፣ ታንዛኒያና ሌሶቶ ሊጓዙ መሆኑን መስሪያ ቤታቸው አስታወቀ። የቻይና የውጭ ጉዳይ ሚኒስትር ለመጨረሻ ጊዜ በሶማሊያ ጉብኝት ያደረጉት በአውሮፓውያኑ በ1980ዎቹ እንደሆነ የዜና ወኪሉ ሮይተርስ ዘግቧል። ከትላንት ታህሳስ 29 ቀን እስከሚቀጥለው ሳምንት ሰኞ ጥር 4 ቀን 2018 ዓ.ም የሚቆየው ጉዞ የቻይናው የውጭ ጉዳይ ሚኒስትር በአዲሱ አውሮፓውያን ዓመት የሚያደርጉት የመጀመሪያው ጉብኝት እንደሚሆን በመግለጫው ላይ ተመላክቷል። የቻይና የውጭ ጉዳይ ሚኒስትር ላለፉት 36 ተከታታይ ዓመታት የዓመቱ የመጀመሪያ የውጭ ጉዞ መዳረሻቸውን ወደ አፍሪካ ሲያደርጉ መቆየታቸው ተጠቅሷል። ዋንጊው ወደ 4ቱ ሀገራት የሚጓዙት በቀረበላቸው ግብዣ አማካኝነት ነውም ተብሏል። ከውጭ ጉዳይ ሚኒስትሩ አፍሪካ መዳረሻዎች መካከል በቀዳሚነት የተጠቀሰችው ኢትዮጵያ ናት። በኢትዮጵያ በሚኖራቸው ቆይታ በአፍሪካ ህብረት ዋና መስሪያ ቤት በሚካሄደው የቻይና አፍሪካ የህዝብ ለህዝብ ግንኙነት የመክፈቻ ስነ ስርዓት ላይ እንደሚገኙም ተገልጿል። መግለጫው እንደሚያሳየው ከሆነ ሶማሊያን በሁለተኛነት ተጠቅሷል። እንደ ሮይተርስ ዘገባ የቻይና የውጭ ጉዳይ ሚኒስትር ለመጨረሻ ጊዜ ወደ ሶማሊያ የተጓዘው በአውሮፓውያኑ 1980ዎቹ ሲሆን የአሁኑ ጉብኝት ከ40 ዓመታት ገደማ በኋላ የመጀመሪያው ይሆናል። ዩናይትድ ኪንግደም እና ፈረንሳይ ዩክሬን ከሩሲያ ጋር የሰላም ስምምነት የምትደርስ ከሆነ ወታደሮቻቸውን ለማሰማራት ያላቸውን ፍላጎት የሚገልጽ ስምምነት ተፈራረሙ። በፓሪስ ከዩክሬን አጋሮች ጋር ውይይት ካደረጉ በኋላ ዩናይትድ ኪንግደም እና ፈረንሳይ ወደፊት ሊኖር የሚችል ወረራን ለመከላከል በዩክሬን ዙሪያ ወታደራዊ ማዕከላትን እንደሚመሰርቱም ተናግረዋል። በኋላ ላይ ደግሞ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በሺዎች የሚቆጠሩ ወታደሮች ሊሰማሩ እንደሚችሉም ይፋ አድርገዋል። በውይይቱ ላይ የተሳተፉት የአውሮፓ ሀገራት ለዩክሬን ጠንካራ የደህንነት ዋስትና እንዲሰጥ ተስማምተው የተኩስ አቁም ስምምነቱን በመከታተል ረገድ አሜሪካ ግንባር ቀደም እንድትሆን ሀሳብ አቅርበዋል። ነገር ግን ለሰላም ስምምነቱ እንቅፋት የሆነው ዋናው የግዛት ጉዳይ አሁንም በውይይት ላይ ነው። ሩሲያ ዩክሬን ውስጥ የሚገኝ ማንኛውም የውጭ ሀገር ጦር ሕጋዊ ኢላማ እንደሚሆን በተደጋጋሚ አስጠንቅቃለች። ሞስኮ በፈረንሳይ ዋና ከተማ ስለተፈረመው ስምምነት እስካሁን አስተያየት አልሰጠችም። የሩሲያ ፕሬዝዳንት ቭላዲሚር ፑቲን እንደ አውሮፓውያን አቆጣጠር በየካቲት 2022 ዩክሬንን ላይ በከፈቱት ሙሉ ወረራ በአሁን ሰዓት 20 በመቶ የሀገሪቱን ግዛት በቁጥጥራቸው ስር አስገብተዋል። በአውሮፓ የአሜሪካ እዝ ከቬንዙዌላ ነዳጅ ጋር ግንኙነት ያለውና በአሜሪካ ሲታደን የነበረው ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን አስታወቀ። እዙ የአሜሪካ ፍትህ ሚኒስቴርና የሀገር ውስጥ ደህንነት መስሪያ ቤትን ዋቢ አድርጎ
ኤምቪ ቬላ 1 የአሜሪካን ማዕቀብ በመጣሱ በቁጥጥር ስር ውሏል ተብሏል። መርከቡ በአሜሪካ ፌዴራል ፍርድ ቤት በወጣበት ማዘዣ መሰረት በሰሜን አትላንቲክ በቁጥጥር ስር ውሏል ይላል እዙ በኤክስ ገጹ ያጋራው መግለጫ። ዩኤስሲጂሲ ሙኖሮ የተባለው የአሜሪካ የጦር መርከብ የነዳጅ ጫኝ ታንኩን ተከታትሎ እንደያዘውም አክሏል። በአውሮፓውያኑ 2024 ህጋዊ ያልሆነ ነዳጅ በማመላለስ ማዕቀብ የተጣለበት መርከብ ባንዲራውንና ባለቤትነቱን ወደ ሩሲያ ቀይሮ ሲንቀሳቀስ ነበር። ሩሲያ ነዳጅ ጫኝ መርከቡን ለማጀብ ሰርጓጅ መርከብ ጨምሮ የባህር ኃይሏን ብታሰማራም አሜሪካ መርከቡን በቁጥጥር ስር አውያለሁ ብላለች። ባለፈው ቅዳሜ የቬንዙላውን ፕሬዝዳንት በቁጥጥር ስር ያዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለው ባለፈው ወር ነበር። መርከቡ ከዚህ ቀደም የቬንዙዌላን ነዳጅ ያመላልስ የነበረ ሲሆን በአሁኑ ወቅት ግን ምንም አይነት ነዳጅ እንዳልጫነ ተዘግበዋል። አድማጮች ቀደም ሲል የውጭ ዜናዎችን ነበር ለእናንተ ያስደመጥናችሁ። አሁን ደግሞ ወደ ቢዝነስ ዘገባዎች እናልፋለን። አማራ ክልል በበጀት ዓመቱ ባለፉት 6 ወራት ከጎብኚዎች 7 ቢሊዮን 99 ሚሊዮን 424255 ብር ገቢ ማግኘት መቻሉን የክልሉ ባህል ቱሪዝምና ስፖርት ቢሮ አስታወቀ። የቢሮው የቱሪዝም ልማት ዳይሬክተር መልካሙ አዳም ለጋዜጣ ፕላስ እንደገለጹት በበጀት ዓመቱ 6 ወራት ውስጥ ከ7.5 ሚሊዮን በላይ የኢትዮጵያ ብር የሀገር ውስጥና የውጭ ቱሪስቶች ከ7.5 ሚሊዮን በላይ የሀገር ውስጥና የውጭ ቱሪስቶች በክልሉ የሚገኙ ሰው ሰራሽና ተፈጥሯዊ የቱሪስት መዳረሻ ስፍራዎችን ጎብኝተዋል። የተገኘው ገቢ የዘንድሮውን የገና በዓል የገቢ አፈጻጸም እንደማያካትት የጠቀሱት አቶ መልካሙ ከጠቅላላ ጎብኚዎች መካከል 17000 የሚሆኑት የውጭ ሀገር ቱሪስቶች ናቸው ብለዋል። በተለያዩ ምክንያቶች ተቀዛቅዞ የነበረው የቱሪስት ፍሰት አሁን ላይ በከፍተኛ ሁኔታ እያደገ መምጣቱን ዳይሬክተሩ አብራርተዋል። በአሁኑ ወቅት ክልሉ ያለውን የቱሪዝም እምቅ አቅም በመጠቀም የቱሪስት ፍሰቱን ይበልጥ ለማሳደግና ዘርፉ ለክልሉ ኢኮኖሚ ያለውን አስተዋጽኦ ለማጎልበት በትኩረት እየተሰራ መሆኑን ጠቁሟል። ይህም በክልሉ ሰላምና መረጋጋት እየሰፈነ መምጣቱንና የመዳረሻዎች ዝግጁነት መሻሻሉን እንደሚያሳይ ተመላክቷል። በኢንተርፕራይዝ ለተሰማሩ ዜጎች የሚሰጠው የክህሎት ማበልጸጊያ ስልጠና ውጤታማነትን እያሳደገ መሆኑን የአዲስ አበባ ከተማ የቴክኒክና ሙያ ኮሌጆች ገለጹ። ኮሌጆቹ ከመደበኛ መማር ማስተማር ተልኳቸው ጎን ለጎን የወጣቶችን የስራ ውጤታማነት የሚያዳብር የክህሎት ማበልጸጊያ ስልጠናዎችን በመስጠት ላይ ይገኛሉ። ከዚያ ጋር ቆይታ ያደረጉት የቴክኒክና ሙያ ኮሌጅ አመራሮችም የመዲናዋን ኢንተርፕራይዞች ውጤታማነት የሚያሳድግ ተከታታይ የክህሎት ድጋፍ ስልጠና እየሰጡ እንደሚገኙ ተናግረዋል። ቀደም ሲል የሀገር ውስጥና የባህር ማዶ ዜናዎችን እንዲሁም የቢዝነስ ዘገባዎችን ወደ እናንተ አድርሰን ነበር። ከዚህ በመቀጠልም ደግሞ ስፖርታዊ መረጃዎችን ወደ እናንተ የምናጋራበት ሰዓት ላይ እንገኛለን። አበበ ተገኝ ስቱዲዮ ተገኝቷል። የስፖርታዊ መረጃዎችን ያካፍለናል። አመሰግናለሁ ብርቱካን። እንደምን አላችሁ አድማጮች? ከሀገር ውስጥ ስፖርታዊ መረጃዎች ስንጀምር የኢትዮጵያ ፕሪሚየር ሊግ 14ኛ ሳምንት የመጀመሪያ ቀን ጨዋታዎች ዛሬ በሁለት ስቴዲየሞች ይደረጋሉ። አዲስ አበባ ስቴዲየም 2 መርሃ ግብሮች ሲደረጉ፣ አዳማ ሳይንስና ቴክኖሎጂ ደግሞ አንድ ብቸኛ መርሃ ግብር የሚደረግ ነው የሚሆነው። ምድረገነት ሽረ ከነገሌ አርሴ፣ አዲስ አበባ ስቴዲየም
ደቂቃዎች በኋላ በአዲስ አበባ ስቴዲየም 7 ሰዓት ላይ ይደረጋል። ወልዋሎ አዲግራት ከአዳማ ከተማ ደግሞ 10 ሰዓት ነው የሚደረገው። ሲዳማ ቡና ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረገው ብቸኛው መርሃ ግብር ደግሞ 10 ሰዓት ላይ የሚደረግ ይሆናል። ነገሌ አርሲ በዚህ የውድድር ዓመት አድጎ በፕሪሚየር ሊጉ ላይ በኢትዮጵያ ፕሪሚየር ሊግ ላይ ጠንካራ ፉክክርን እያደረገ ያለ ቡድን ነው። ዛሬ በ7 ሰዓት ሲል ከምድረገነት ሽረ ጋር የሚገናኝበት ጨዋታ ይጠበቃል። በተለይም ደግሞ ነገሌ አርሲ 22 ነጥቦችን ሰብስበው ሶስተኛ ደረጃ ላይ ነው የተቀመጠው። ከመሪው ሲዳማ ቡና ጋር ያለው የነጥብ ልዩነት 6 ነው። ይህን ጨዋታ የሚያሸንፍ ከሆነ ደግሞ የነጥብ ልዩነቱን ወደ 3 በማጥበብ ምናልባትም ሁለተኛ ደረጃ የሚቀመጥበት አለ ፋሲል ከተማ እስኪጫወት ድረስ ማለት ነው። ባለፉት 5 ጨዋታዎች 4ቱን አሸንፏል። ከአሉት የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ደግሞ 5 ጨዋታዎችን በማሸነፍ ባለፉት 5 ጨዋታዎች ላይ የሱን ያክል በርካታ ጨዋታዎችን ያሸነፋለ። ከ5ቱ 4ቱን በማሸነፍ ነው። ምድረ ገነት ሽረ በበኩሉ 17 ነጥቦችን ይዞ 9ኛ ደረጃ ላይ ነው የተቀመጠው። እንዲሁም ምድረ ገነት ሽረ በበኩሉ 5 ጨዋታዎች ላይ አድርጎ 1 ጨዋታ ብቻ ነው ማሸነፍ የቻለው። 2 ጨዋታዎችን ተሸንፎ 2 ጨዋታዎችን ደግሞ ባቻ አጠናቋል ማለት ነው። አዳማ ከተማ ከመቀለስ ከወልዋሎ አዲግራት 10 ሰዓት ላይ የሚደረገው በአዲስ አበባ ስቴዲየም በተመሳሳይ ይህም ጨዋታ የሚጠበቅ ነው። አዳማ ከተማ 21 ነጥቦችን ይዞ 6ኛ ደረጃ ላይ ተቀምጧል። በተለይም ደግሞ በተመሳሳይ የደረጃ 5ና 4ኛ እንዲሁም ደግሞ 6ኛ የተቀመጡ 3ቱ ክለቦች ኢትዮ ኤሌክትሪክ፣ ሐዋሳ ከተማና አዳማ ከተማ 21 ነጥቦችን ሰብስበው ነው ከ4 እስከ 6 ያለውን ደረጃ የያዙት በጎል ክፍያ ተበላልጠው። አዳማ ከተማ ይህን ጨዋታ የሚያሸንፍ ከሆነ በተለይም ደረጃውን ከፍ የሚያደርግበት እድል የሰፋ ይሆናል። ወልዋሎ አዲግራት በውድድር ዓመቱ ደካማ እንቅስቃሴውን እያሳየ ከሚገኙ ክለቦች መካከል ነው። ወራጅ ቀጠናው ላይ የሚገኝ ክለብ ነው። 19ኛ ደረጃ ላይ ነው የተቀመጠው። እስካሁን 10 ነጥቦችን ብቻ ነው መሰብሰብ የቻለው ማለት ነው። በውድድር ዓመቱ 2 ጨዋታዎችን ብቻ ማሸነፍ ችሏል ማለት ነው። 10 ነጥቦችን ሰብስቧል። 4 ጨዋታዎችን ባቻ አጠናቆ ሌሎችን በሽንፈት ያጠናቀቀ ቡድን ነው። ዛሬ ከአዳማ ከተማ ጋራ በአዲስ አበባ ስቴዲየም 10 ሰዓት ጨዋታውን የሚያደርግ ነው የሚሆነው። ሲዳማ ቡና ከአርባ ምንጭ ከተማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ 10 ሰዓት የሚያደርጉት ጨዋታ እንዲሁ ይጠበቃል። ሲዳማ ቡና በውድድር ዓመቱ የፕሪሚየር ሊጉን የደረጃ ሰንጠረዥ በአንደኛነት እየመራ ይገኛል። 28 ነጥቦችን የሰበሰበው ከተከታታይ አቻነት አሁን ወደ አሸናፊነት ተመልሷል። ያለፉትን 2 ጨዋታዎች በድል ማጠናቀቁ ይታወሳል። ከዚያ በፊት 3 ተከታታይ ጨዋታዎችን ባቻ ውጤት ሲያጠናቅቅ ነበር። ይህን ጨዋታ በተለይም ደግሞ ያለፉትን 2 ጨዋታዎችን ማሸነፉ ተከትሎና ፋሲል ከተማ አጃ መውጣቱን ተከትሎ የደረጃ ነጥቡን ከፋሲል ከነማ ጋር የነበረውን የደረጃ የነጥብ ልዩነቱን ወደ 3 ከፍ ማድረግ የቻለበት ሁነት ነበር። አርባ ምንጭ ከተማ በበኩሉ በውድድር ዓመቱ ምንም ጨዋታ ሳያሸንፍ 7 ነጥቦችን ሰብስቦ 20ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ወደ ውጭ ስፖርታዊ መረጃዎች ስናልፍ የእንግሊዝ ፕሪሚየር ሊግ አንደኛ ሳምንት ብቸኛ አንድ መርሃ ግብር ዛሬ ይደረጋል በኤምሬትስ ስቴዲየም። አርሰናል ከሊቨርፑል የሚያደርጉት የሳምንቱ ተጠባቂ መርሃ ግብር ነው። አርሰናል በውድድር ዓመቱ ጠንካራ ተፎካካሪ ቡድን ሆኗል። ለዋንጫም የታጨ ቡድን ያደርገዋል። በተለይም ደግሞ ማንቸስተር ሲቲ በተከታታይ የአቻ መውጣት አዘግት ውስጥ መግባቱን ተከትሎ አርሰናል የነጥብ ልዩነቱን በሚገባ እያሰፋ ነው የሚገኘው። ሊቨርፑል ግን ቀላል ተጋጣሚ ሊሆን አይችልም። ምን እንኳን በውድድር ዓመቱ ደካማውን እንቅስቃሴ እያደረገ ቢገኝም ለአርሰናል ግን ፈታኝ ይሆናል ተብሎ ይታሰባል። በተለይም ደግሞ በአንፊልድ ስቴዲየም ያደረጉትን ጨዋታ አርሰናል 1-0 መሸነፉ ይታወሳል። ሊቨርፑል አሸንፎ ነበር። በዚህ ላይ ባስቆጠራት ብቸኛ ቅጣት ምት ተሸንፎ ነበር። አሁን ዛሬ በኤምሬትስ ስቴዲየም ሊቨርፑልን ያስተናግዳል አርሰናል 48 ነጥቦችን ይዞ አንደኛ ደረጃ ላይ ነው የተቀመጠው። ማንቸስተር ሲቲ በተለይም ደግሞ ባለፉት 3 ጨዋታዎች ላይ አንዳንድ ነጥቦችን ነው ከ3ቱም ክለቦች ይዞ መውጣት የቻለው። 3ቱንም ጨዋታዎች ባቻ አጠናቋል። ሰንደርላንድ፣ ቼልሲና ብራይተን ጋር ያደረጉትን ትላንት ያደረገውን ከብራይተን ጋር በኢታድ ስቴዲየም 1-1 በሆነ ውጤት ማጠናቀቁን ተከትሎ በተለይም ደግሞ ማንቸስተር ሲቲ 43 ነጥቦችን ነው መያዝ የቻለው። አርሰናል ደግሞ 48 ነጥቦችን ይዟል። አርሰናል በተለይም ደግሞ ይህን ጨዋታ የሚያሸንፍ ከሆነ የነጥብ ልዩነቱን ወደ 8 ከፍ የሚያደርግበት እድል ሰፊ ይሆናል። የጣሊያን ሴሪ ጨዋታዎች ዛሬ ይደረጋሉ። ክሪሞንሴ ከካግላሪ የሚያደርጉት የ2 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። ኤሲ ሚላን እንዲሁም ከጁኖዋ የሚያደርጉት ጨዋታ ደግሞ
10 ሰዓት ከ45 ላይ 4 ሰዓት ከ45 ምሽት የሚደረግ ሌላኛው መርሃ ግብር ነው። ኤሲ ሚላን ከመሪው ኢንተር ሚላን ጋር ያለውን የነጥብ ልዩነት ለማጥበብ በተለይም ደግሞ ከጅኖዋ ጋር የሚያደርገው ጨዋታ ወሳኝነት አለው። ኤሲ ሚላን 38 ነጥቦችን ይዞ ነው ሁለተኛ ደረጃ ላይ ተቀምጠው። ኢንተር ሚላን ደግሞ በ42 ነጥቦች አንደኛ ደረጃ ላይ ተቀምጧል። ጅኖዋ በበኩል 15 ነጥቦችን ሰብስቦ 17ኛ ደረጃ ላይ የተቀመጠ ቡድን ነው። በተለይ ኤሲ ሚላን ይህን ጨዋታ የሚያሸንፍ ከሆነ የመሪነቱን ከኢንተር ሚላን ምንም እንኳን መረከብ ባይችልም እንኳን የነጥብ ልዩነቱን ግን በሚገባ የሚያጠብበት እድል ይኖራል። ብርቱካን ካለን ሰዓት አንጻር ስፖርታዊ መረጃዎችን ከዚህ ጋር እናጠናቅ። አበበ ላጋራህን ስፖርታዊ መረጃ እናመሰግናለን። አድማጮች ከ6 ሰዓት ጀምሮ እስከዚህ ሰዓት የቆየው የትርታ 600 የምሳ ሰዓት ዜናና ስፖርታዊ መረጃ ይህንን ይመስል ነበር። ቀሪ የትርታ መሰናዶች መደመጣቸውን ይቀጥላሉ። እኛ ከወዲሁ ተሰናበት። ሰናይ ቀን